ዱዓ አድርጊልን። አንድ 2 ደቂቃ እንስጥሽና ከ52 ነው 58 ድረስ ዱዓ አድርጊልን። የተለመደው አንቺን በጣም የምወደው ነገር ዱዓ ስታረጊ ላይክ ልብን እርጥብ የሚያረግ ክፍት የሚያረግ ዱዓ ማድረግ ትችያለሽ። እና እስቲ አላህ ይጠብቀንና አንቺ ነው ዱዓ አድርጊልን። ሲዘጋም ያው የኔ ቤት ሲጀመር የኔና አንቺ እዚህኛው ደግሞ ሲዘጋ መዝጊያ እንዲሆን ቆንጆ ዱዓ አድርጊልን። እናመሰግናለን። እኔና ዲዬ አልሐምዱሊላህ አላህ በኸይር ነገር ላይ ነው ያስተዋወቀን። አልሐምዱሊላህ አንዱ ለአንዱ አላርም ይሆናል። ምን እንደሆነ ታውቃላችሁ? አላህ አንዱ ለአንዱ አላርም ያደርገዋል። ውስጣችሁ ያለው ነገር አላህን ምን እየጠየቃችሁ ነው? ለብዙ ጊዜያት አላህን ምን እየጠየቃችሁ ነው? እኔ አዲስ ለእኔ አላርሚ ነች። ያኒ አላህ ወደ ትክክለኛውን ኦር ከነበርኩበት ሰው ልጅ ሆኖ የማይሳሳት የለም። ሰው ልጅ ሆኖ ማዕሲያ የማይሰራ የለም። ሰው ልጅ ሆኖ በዘፈንም ሆነ በምን የሆነ ህይወት ውስጥ ያለ ሰው አይጠፋም እና እሷን አላህ ስብሐነሁ ወተዓላ ህይወቴ ውስጥ ሲያመጣት አንድ ቀን አየኋትኝ። ስትነግረኝ በጣም ደስ ያለኝ በጣም የማረሳው ቀን ምን አለበት ተመልሳ መታ እንደውም አንድ ነገር ባስተምራት እህቴ ብትሆን ብዬ የተመኘሁት ግን አላህ ስብሐነሁ ወተዓላ ተሕቂቅ ያኒ ሁላችሁም ውስጣችን ያለውን ነገር ነው አላህ የሚያሳካልን እና አላህ አምጥቷት ዛሬ የአኺራ እህቴ ነች። አልሐምዱሊላህ ረብል ዓለሚን። አንዳችን በአንዳችን ነው አላህ ስብሐነሁ ወተዓላ የሚያስተካክለን። አላህ ስብሐነሁ ወተዓላ ሁላችንንም ያቺ ሁልጊዜ የምንቀራት ሱረቱል ፋቲሓ ያችን ከልባችን አንብበን አላህ ስብሐነሁ ወተዓላ የሚቀበላቸው ሰዎች ውስጥ አላህ ያድርገን እና አኺራ እህቴ ስለሆነች ሁልጊዜ ጀዛኪላህ አልኸይር ለምታደርጉ ለሌሎቹ ደውል ሊሆንሽው ነገር ለሌሎቹ ስትናገሪ አንደበትሽ እንደዛ የሚያወራው አንደበትሽ ለማንም ሳትሳሲ ዛሬ ተናገርኩኝ አይበቃቸውም እንዴ? ዛሬ ያወራው አይበቃቸውም እንዴ? በል ሰልም ያለው በእንደዚህ አይነት ነገር አግዙኝ። ሰልም ያለው ብዙ ነገር እየደረሰብሽ እያየው ነው። አልሐምዱሊላህ ረብል ዓለሚን። አላህ አህዋልን የሚቀይር አላህ ነው። አንዱን ከአንዱን ቀን ይቀይራል። ትላንትና ካልነበረው ዛሬ ያመጣል። ሀይ ከነበረው ያኒ ወደ መይት ይቀይራል። መይት ከነበረ ወደ ሀይ አላህ ስብሐነሁ ወተዓላ ያወጣዋል እና ሁሉንም ነገር የሚቀይር አላህ ዛሬ ደክሞኛልና አይበቃቸውም እንዴ? ዛሬ እንደዚህ ሆኛል ነው ምን አገባኝ? ዛሬ ይሄንን ፌመስነት አግኝቻለሁ ይሄንን ልስራበት እማቲ ወላሂ ሐቂቀን ነው የምናገረው። አንድ ቀን አብረን ተራዊህ ሄደን ስንሰግድ እሷ ማለት ነው ስጁድ ወርዳ እኔ ራሴ ነው የታዘብኩት። አላሁ አክበር ብላ ከልባ ስትጠራ ማለት ነው አልኩኝ ያ አመል እንቺ የት ነሽ ያኒ ትላንትና እስልምና ውስጥ ገብታ አላሁ አክበር አባባሏ ውስጥ ራሱ ማለት ነው ያስለቅሳቸዋል። ያኒ እኛ የት ነው ያለ ነው? እነሱ ትላንትና መጥተው እሷ አላሁ አክበር ብላ እንደዛ ብላ ስታወጣ ያ ድምጽ ማለት ነው ያስተጋባል። እናንተን ይጠራቸዋል። የት ናችሁ? ወዴት እየሄዳችሁ ነው? ምንስ እያደረጋችሁ ነው ነው የሚለው ያናግራቸዋል። ሰላትን ለመስገድ ስጁድን መውረድን ሳታውቅ ማለት ነው። ግን እኔን እያየች እየወረደች ያኔ እንደዚህ ያደረኩ ለማለት አይደለም። ግን ያንን አላህን እውነትን ለመገዛትነት ካላት ነገር ያን ነገር እውነት ዳይ ዛሬ ወደ ስራ ዳይ እናንተ እንደዚህ ስታዞር ቁርአን ሲቀራ ማለት ነው ወላሂ ብታያት ማለት ነው ይሄ አጠገቤ ስላለች ወይ እንትን አይደለም ትሄዳለች። አንዳንዴ ካሜራ ውስጥ እንዳትገባ እየተኛች ነው ብዬ እላታለሁ። ተይኝ ያኒ ተመስጣ እያዳመጠች ነው የምታዳምጠው ትላለች። ሁሉም መጥቶ ያያታል። ያኒ ይሄን ያህል አላህ ስብሐነሁ ወተዓላ ውስጧ ዲፕ እንዲገባ የቁርአን ተፍሲር ሳታቅ ይሄንን ያህል አላህ የሰጠሽ አልሐምዱሊላህ። አላህ አይውሰድብሽ። አላህ ከውስጥሽ ይሄንን ነገር አይውሰድ። ምን ትላለች? ይሄ ነገር በዝቷል ነፍስያዬን እንትን ሊያደርግ ነው መምታት አለብኝ ትልና ወደ ራሷ ቶሎ ብላ ራሷን ትመታለች። እና ምን አይነት የታደለ ሰዎች ነን! እንደዚህ አይነትን እህት አላህ ስብሐነሁ ወተዓላ ይሰጠን። አያችሁ ግን ብዙዎቹ ሲያወሩ ማለት ነው አላህ ስብሐነሁ ወተዓላ ከራሳቸው ውስጥ አምጥቶ እስልምናን ያስይዛቸውና ማለት ነው ትላንትና አላህ እንደዚህ ነበር ሲሉ የነበሩ ሰዎች እነሱ አላህ እኮ አንድ ነው፣ አላህ እኮ አይወልድም፣ አላህ እኮ አይወለድም እያሉ በራሳቸው አፍ እንዲመሰክሩ አላህ ያደርጋል። አላህ ቁሉብን እንደፈለገ ያደርጋል። እሱ ነው የፈጠረችን ነፍስ፣ እሱ ነው እችን ነፍስ ያመጣው እና የአላህን መሐባ ለሁላችንም ይስጠን። እህቴ ስለሆንሽ ጀዛኪላህ ኸይር። ዛሬ ሳይሆን አንዳችን ለአንዳችን ተናዙል የምናደርግ የምንተሳሰብ
ዱንያ መታ የምታለያየን ሳይሆን ኸይር ነገር መጥቶ የሚያያይዘን ኸይር ነገር ለሰራልን ሰዎች የማረሳ ለነገ ለየቲሞች ለደሃዎች የምንሆን ከኛ በታች ላሉት እጃችንን የምንከፍት አይዟችሁ ብለን አንቺም ዳዕዋሽን አላህ ስብሐነሁ ወተዓላ እስከ ጥግ ድረስ እንድትሄጂ ላኢላሃ ኢለላህ ብለሽ ዛሬ የመሰከርሽው አላህ ለኔ ነው የሚልሽን ቀን አላህ ለኔ ይሄንን ለኔ ነው የሰራሽው ይሄንን እኔን ውዴታ ፈልገሽ ነው የኔን ላኢላሃ ኢለላህ እውነትን ያቺን ላኢላሃ ኢለላህ እንዲሰሙ ማንም ጆሮ አድርሰሻል ብሎ ሚዛን ሐሰናትሽ ውስጥ ከሚመዘግበው አላህ ያድርግልሽ። አንቺ ይሄን ሁሉ የተናገርሽው እኔንንም የፈለግሽኝ እውነት ለሐቅ ነው የሚለውን አላህ ሱብሓነሁ ወተዓላ ሚዛንሽ ላይ ይጻፍ። ለሁላችንም ማለት ነው። አላህ ሙቀሊበል ቁሉብ ነውና አላህ ወደ ትክክለኛ መንገድ ይመልሰን። ዙኑብ እንሰራለን፣ ዙኑብ አንሰራም አይደለም እንሰራለን። ግን ያቺ የአላህ ረሕመት ሰፊ ነች የምታውቀዋን ቀልብ አላህ ይስጠን። አላህ እኮ በሩን አልዘጋም የሚለዋን ቀልብ አላህ ይስጠን። ወደ አላህ ቶሎ ብላ የምትሮጠውን ቶሎ ብላ የምትመለሰውን ነፍስያ አላህ ይስጠን። አጥፍተን ይሄ ነገር እኮ ከባድ ነው፣ ይሄ ነገር እኮ አይምርም የምትለው ያቺ ውሸት የምትናገርልን ነፍስያ ሳትሆን ላ በል አላሁ ስብሓነሁ ወተዓላ ከዚህ በላይ ይምራል ብላ ወደ አላህ የምትመልሰን ወደ አላህ ሙሐባ የምታስገባን ወደ አላህ አንድነት የምትጠራን ወደ አላህ ማለት ነው ፍቅር የምትጠራን ነፍስያና ተውበት የምትወደዋን አላህ ይስጠን። እኛ ዛሬ በምላሳችን የምንናገረው ነው እናንተ የምታዩት፣ ግን ቀልቦቻችን ውስጥ ያለውን የሚያውቀው አንድ አላህ ነው። ይህ እውነትን ቀልብ የሚያውቅ እሱ የፈጠራትን ቀልብ ወደ ፈለገው ቦታ የሚቀያየር እኛን ዝኑብ የሚባለውን ነገር ከኛ ጋር የፈጠረ እሱን ደግሞ ማለት ነው ከራሱ ጋር ምህረትን ያለውን ነገር ከራሱ ጋር የፈጠረው አላህ ሱብሓነሁ ወተዓላ ይታረቀን። ሁላችንም ከአላህ ተስፋ የምንቆርጥ ሰዎች አላህ ያድርገን። ምንም ነገር ስንፈለግ ወደ አላህ የምናንኳኳ አላህን እውነተኛውን የምናውቅ የአላህን መንገድ ማንሰላች የአላህን መገናኘት ሁል ጊዜ ከምንም በላይ የሚሆነን ሌሎቹ የማያውቁትን በራሳችን ምላስ ላኢላሃ ኢለላህን የትም ቦታ የምናደርስ የአላህን እውነትነት አንድነት አይወለድም። አላህ ስብሓነሁ ወተዓላ አንድ ነው ያቺ የምትለዋን ቃል የሁሉንም ጆሮ ውስጥ የሚያስገቡ ሰዎች አላህ ያድርገን። ከሁላችን የሚጠበቀው ይህ ነውና አላህ እውነተኛውን መንገድ ያሳውቀን። አላህ ስብሓነሁ ወተዓላ ያለ ሒሳብ ጀነትን ከሚያስገባ ሰዎች አላህ ያድርገን። አላህን የሚናፍቁት ሰዎች አላህ ያድርገን። ረሱል ዓለይሂ ሰላቱ ወሰላም የበለገውን ሪሳላ ጆሮአችን ውስጥ ደርሷልና ሁላችንንም መስክረናል። ላኢላሃ ኢለላህ ሙሐመድን ረሱሉላህ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ ወዐላ አሊ ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ከሱ ጋር ከረሱል ዓለይሂ ሰላቱ ወሰላም ከሳሊሖች ጋር ከአንቢያዎች ጋር ከኸይር ከሰሩ ሰዎች ጋር በጀነት ውስጥ ከሚሰባሰቡ ውስጥ አላህ ያድርገን። አላህ ያዋደን። ያችን የማትበጠሰውን ሐብል የምንይዝ ሰዎች አላህ ያድርገን እና ሁላችንም እውነተኛውን አላህ ስብሐነሁ ወተዓላ የሚያውቁና አላህ አፉ ከሚላቸው ውስጥ አላህ ያድርገን እላለሁ። አመሰግናለሁ። ዛኪላ ኤኒ ታይም እንደዚህ አንዳንድ ጊዜ እየመጣሽ ሪፍሬሽ ታደርጊላለሽ። በጣም ነው የማመሰግነው። እኔ አይ ፊል ላኪ ከዚህ እድለኝነት ከሚሰሙኝ ቀናቶች መሀል ነው ያነሳሽው፣ ቅድም ያነሳሽው ቢኮዝ የመጣሁት አንቺን ልክ አላህ ሲያገናኘኝ አመጣጤም ታውቂያለሽ። ከክርስቲያን በኋላ ላይ ልታንቀኝ ከምደርሰው ሴት ጋር ነበረ አንቺን ሲያቀባብለኝ የነበረው እና አንቺን ባያገናኘኝ ኖሮ ምናልባትም እዚህ ቲክቶክ ላይ ላልቆይ ይችል ኖሯል። ወደ እስልምናዬን ይዤ ኖርማል ሬጉላር ጆብ ነበር የምመለሰ። ግን አላህ ወደደኝና ያችን ቀን አሳልፎኝ ያው እዚህ ቲክቶክ ላይ ባይወራም የሚታወቁ ፔንፉል ቀናቶችን ሳልፍ አይተሻል። ከጎኔ በመሆንሽ ያው ቲክቶክ ላይ ፊታችንን ብቻ ነው እንባችንን በውስጥ ነው ብዙዎቹን እና በጣም አመሰግናለሁ። አብረሽኝ በማልቀስሽ ስወድቅ ሰላት እንኳን መቆም በማልችልበት ሰዓት ቀፍ እያደረግሽኝ ቢሆን አብረሽኝ በሰላት በመቆምሽ ስዳከም ስወድቅም ነው እንደዚህ ነው እያልሽ አብረሽኝ ሊድ በማድረግሽ አላህ ሁሉንም ነገር ይቁጠርልሽ። ያው ምን እንደሆነ ታውቂያለሽ። እኔ በምድርም አላህ ይከፍላል ከሚሉት መሀል ነኝ። ለዛ ነው እስልምናን በጣም የወደድኩትኝ። ናት አሁን የጀነት ምናምን የማይታየውን ብቻ አይደለም በምድርም ከፋይ ነው እና አላህ በምድርም እንዳለሽ ከልጆችሽም ከሚመጣውን ባለቤትሽም ለእናትሽም አንቺ የምትተርፊ ሴት ያደርግሽ። አላህ ደግሞ ቆሜ ያንን እንዳይ ያደርገኝ በምድርም አትሊስት ያቺን ቀን አስታውሶ ለእኔ ያቺን ቀን እንዴ ሙስሊም ነሽ እንዴ ብለሽ ድጋሚ ነይ ስትኝ እኔ ፈራው። እኔ እኮ ነይ ስትኝ እንዴ ሰዎች እንደዚህ እንዴት ሰው ነይ ይላሉ ብዬ ፈርቼ ነበረ ለመምጣት ሁለተኛው ቀን ቢኮዝ አላቅም በአካል አንንም ሙስሊም ሰው ስለማላቅ
ግን ስመጣ ያረግሽው አቀባበል አላህ እንደዛ በጀነትም ሆነ በምድር ሰው ፊት ስትቆሚ ያንን አቀባበል ይስጥሽ። ቢካዝ አልቅሰሽ እሷም አልቅሰው ነው የተቀበሉኝ። እዛ ስገፋ እዚህ ጋር ግን በለቅሶ እህት አገኘን ብላችሁን የተቀበላችሁኝ። አላቃችሁም፣ አይታችሁኝ አታውቁም። ቲክቶክ ላይ እንኳን አይታችሁኝ አታውቁም። የሚገርመው ነገር አላህ ያዘጋጀው ነው የምለው ለዛ ነው። ቢኮዝ ከዛ በፊት አይተሽኝ ቢሆን ኖሮ ፉገራ ነው። ከዛ በፊት አውቀሽኝ ቢሆን ኖሮ ለካናው ሀር እንደውም ሌትስ ቴክ አድቫንቴጅ ልውሰድባት ብለሽ ነው ል ነበረ። ግን አይተሽኝ አታውቂም። አላህ ሲያገናኝ እኔ በከፋኝ ሰዓት እኔ ገና እስልምና ገብቼ በአራተኛው ቀን ነው ወይ 3ኛው ቀን ነው ድጋሚ የመጣሁትኝ። ከዚ አውዝ ሎስት ነኝ። ሰላት በስርዓት የሚያሳየኝ የጠፋበት ዛሃሩ የላከችልኝን ነገሮች ፊገር አውት ለማድረግ ገና ኮሌክት እያደረኳቸው ነው። እንዴት ነው የሚሰገረው? ቪዲዮዎቹን አይቼ እንኳን አላ ፕራክቲካል የሚያሳየኝ ሰዎች በፈለግኩት ሰዓት ነው አላህ ያመጣሽ። የፈለገውን እንደሚያመጣ አላህ ማንንም ማዘዝ እንደሚችል ማሳያዬ ነሽ። እና የአንቺ ልብ ቢቀየር ግን የአላህ ትእዛዝ አይቀየር። ምን አሳይቶኛል? ስለዚህ አላህን የማመሰግንባቸው ቀኖች ያቺ መቼ ማረሳው ነው። ሊስቶች አሉኝ ከሌ በዚህ ከሌ በዛ ከሌ ብዬ የጻፍኩበት አሁን ስሚት ስል የራሱ የጻፍኩበት መዝገባ አቡ ሙአዊያ፣ ዛሃራ፣ አንቺ፣ ናዲያ እያልኩ በጠራቸው ወደኋላ ያሲኖ እያልኩ የምጠራቸው ሙስሊም ሊስቶች አሉ። ክርስቲያንን በጣም ከጎኔ የነበሩ ሰዎችንም ሊስት ማድረግ እችላለሁ። አትሊስት በእኔ ህይወት ውስጥ ሊስት እንደገባሽ ሁሉ በአላህ መዝገብ ውስጥም ሊስት ውስጥ ይክተትሽ። ይችን ቀን አስታውሶ መዝገብሽ ላይ አላህ ያስቀምጥልሽ። ያረግሻትን ይቺ ናት ብሎ ለእነሱም ልክ እኔን እዚህ ጋር እንዳመጣው አንቺንም ለዛች ቀን አይቼሻለሁኝ ብሎ ያስቀምጥልሽ። ሌላ ምንም የምለው የለም። ከፊት ለፊትሽ እቆማለሁ ብለሽ የቆምሽበትን ቀን አይቼዋለሁ። ሰዎች ገላምጠው ሊደበድቡኝ ደማቸው ቦይል እያደረገ ሊያንቁኝ ሲታገል ቀልባቸው፣ አንቺ ግን አለሁ እኔ ከፊቷ እቆማለሁ ያልሽበትን ቀን አይቼዋለሁ። እኔ ሳላይ ጠላቶቼን አይተሽልኛል። ያቺን ያየሽውን ደግሞ አላህ ይቁጠርልሽ። አይቼሻለሁ። አንቺን ፕሮቴክተር አድርጌ ልኪያት ነበር ያልሽውን ፈጣሪም ያቺን መዝገቦች ለልብሽ ቅንነት ይመዝግብልሽ። ቢኮዝ እዚህ ጋር አሁን ቲክቶክ ላይ እንደሚያዩኝ እንዳልሆንኩኝ አንቺ ስለምታቂ የሚደርስብኝንም ጫና አንቺ ስለምታቂ ያንን ጫና እንኳን አይ ብለሽ ከጎን መቆም ትልቅነት ነው እና ስለ ቆምሽ ከጎኔ ጸባይንም አንዳንድ ቀን ሲያመኝ፣ ስጨነቅ፣ ሲከፋኝ፣ ስነጫነጭ፣ ብቸኝነት ሲሰማኝ፣ ስገፋም ሁሉ ነገር ብቸኝነት ፔን ባለኝ ሰዓት እንኳን አትሊስት በዝምታ ከጎን የሚቀመጥ ሰው ማግኘት ቀላል አይደለም እና ስላመጣሻላ በህይወቴ በጣም አመሰግናለሁ። ገና ብዙ መንገድ ይጠብቀናል። ይችኛዋ ትንሿ ናት ብዬ ነው የማስበው። የመጣችሁም ሰዎች ካላችሁ እንዳልኳችሁ ነው እንኳን ደህና መጣችሁ። እንዳያውት እኔ ህይወት ውስጥ መሬት ለመሬት አይደለም ሰው ሲታይ እንደዚህ ፏ ብለን እንደምንኖረው አይደለም። አብራችሁ የሚያሸክም ነው። ላይክ እኔ ስራ ስሰራ እዚህ ጋር ለእናንተ ዳዕዋ ሳረግ እሷ ለእኔ ተራሩጣ እቃዎቼን አምጥታልኝ እንደ ትንሽ ልጅ ነው እንደ ትንሽ ነው የምትሮጥልኝ ለእኔ እና አላህ ይጨምርልሽ መባል እንዳልባል ከሚዛኔ እንዳይገኝ ኖ ላይክ ቢቆጥርልኝ ለእኔ ብናገረው ለአላህ ነው። አንቺ አልኩሽ እኮ ለሌላ ሰው ቢቆጥር አላህ ነው የሚቆጥርልኝ። ቃላቶችን ከሃዲ እንዳልሆንኩኝ ከጎኔ የነበሩትን ቢያንስ ባላመሰግን አላህን እንዳላመሰገንኩ ነው የምቆጥረው። ላረጉልኝ ውለታ በአደባባይ የማልመሰክር ከሆነ ያ ደግሞ ትክክል አይደለም ብዬ ነው የማስበው። በውስጥ ለተደረገልኝ ነገር በአደባባይ መክፈል የማልችል ከሆንኩኝ አላህም ለእኔ አይቆጥርልኝም ብዬ ስለማስብ ቢያንስ ላደረግሽው ነገር ክሬዲቶችን ይገባሻል። ከጎኔ ቢያንስ ቆመሻል። ደላስ 3ኛ ወሬ መጥቷል በእስልምና አይደለ 2 ወር ከ15 ቀን አብረሽኝ የነበርሽው አንቺ ነሽ። ቢያንስ ዳይን ዳያውት አብረን እንሰራለን። የምንለያየው ወደ ቤት ስትገቢ ነበር። ስገባ ያለኝን ፔን አትሊስት ደህና ነሽ ወይ ብሎ የሚጠይቅ እንደምታውቂው ነው። አንድም ሰው አላቅም። የምሬት አብሶ አጅማን ቤት ጋር ብሆን የምጠፋ ሰው ነኝ። በአጅማን እጠፋለሁ፣ የሚታወቅ ነው። ብላክ የምጠፋበት አካባቢ ነው ያውቀዋለሁ። አምጪ ላግዝሽ፣ ስራዬንም እንድሰራኝ ነው። እሱ ሁሉ ቀርቶ አላማዬን እንዳሳካ መቆም ትልቅ ነገር ነው። ዳዋውን ነው ካለን አንቺ ቁጭ ብለሽ ስራዬን እንድሰራ ማገዙ ትልቅ ነገር ነው። እሱም ብቻ ታዩ። እኔ ሲከፋኝ ቁጭ ብሎ አምሄር ብሎ መታቀፍ የሰው እንትን ይናፍቃል ነው ላይክ ሾልደር ቱ ክራይ ማልቀሻት ከሻ ይናፍቃል። እና ያንን በመሆንሽ አትሊስት ሳለቅስ አብረሽኝ የምታለቅሽው ስስቅ አብረን የምንፈነድቀው ያው እብደቴንም አብረሽ የምታብጂው ነው ላይክ ዴይ ዶንት ኖ ዘ ክሬዚ ሳይድ እንዴት እብድ ሞኝ ስጫወት እንደምጫወት አብረሽኝ ያንን የምትሆኝ ሴት ሆኖ አላህ እኔ ውስጥ ስላመጣሽ በጣም የማመሰግነው ደግሞ ለሃይማኖትሽ ያለሽ ቀናዊነት ነው። ይሄ ሁሉ ነገር ዜሮ ይሆን ነበረ ለእኔ ቢኮዝ የተለመዱትን አይነት ሴቶች አለመሆንሽ ቢኮዝ በህይወቴ ብዙ አይነት ሴቶችን
ብዙ አይነት ኤክስፒሪንሶችን አሉኝ። በኋላ ልማቃቸው በጣም ማመሰግናቸው ብዙ አይነት ጓደኞች አሉ። ያንቺ የሚለየው ግን ለመጀመሪያ ጊዜ ለአላህ ብለን ተዋደን ዓለምን የምናሸንፍ እስከሚመስል ምስክርነት ሙስሊም ሴት ሆና እንደዚህ መሆን ትችላለች የሚለውን አሳይተሽኛል፣ አስተምረሽኛል። ገና ብዙ ጓደኞች እናፈራለን። ገና ብዙ ህይወታችን ውስጥ የሚመጡ አሉ። እነ ናዲያ አሉ። እንደ እንቁ ለእኔ አይኗን መስበር የማችል እህት ያለች ናዲያ፣ አሁን ሳታይኝ ሳትነካኝ ለእኔ ደቂቃ እንኳን እንዲከፋኝ አይደለም ሰው ፊት የማትፈልገው በጣም የምሰስትልኝ እህት አለች ናዲያን። አሁን እኔ ምንም ቃላት የለኝም። ቢኮዝ ናዱ እንደዚህ ካልኳት እርዳታ ሮጣ ከኔ ጎን ናዱ እንደዚህ ማለት ነክታኝ አይታኝ እንኳን አታውቅም። ለእኔ ደስታ እንደምታውቂው ነው። እንዲህ ሳትነካኝ የምትንሰፈሰፍ ናት። ቢሆንላት ከጎኗ አድርጋ ብትሆን ደስታዋ ነው ናዲያ። ላይክ እኔ ሰው ስጋ እንደዚህ ደም አላቅም ወንድምና እህትና ሰው እንዴት እንደዚህ ሰውን ይወዳል ያስባለችኝ ናዲያ አለች። ላይክ ሰው ሳይነካው ሳያየው እንዴት ሰው እንደዚህ ለሰው ያስባል? ባል አግብቼ ፈትቼ አውቃለሁ። ሰውን እሷ ሳታየኝ ግን የእኔ ዲስኮምፈርት የማትፈልግ ሴት ናት። ግን መንካት የምትችለው ባንቺ ነውን? እሺ ብለሽ ስትታዘዥ ያንን የሁለት ሰው ስራን ይሰራሽ። የእሷንም ፍቅር ለእኔ እንዳይጎል ማድረስ ቀላል አይደለም ነው። እሷ በአካል ማድረግ የማትችለውን አንቺ አብረሽኝ ለመሆን የምትጥሪው ጥር ቀላል አይደለም ነው። ትልቅ ቫሊዎችን ያለኝን ነገሮችን አብረሽኝ እየተካፈልሽኝ ስላለሽ በጣም ነው የማመሰግነው ከልቤ። አላህ ይህንን ነገር አይቶ አይቀይርብሽ። ቀናዊነትሽን አይቶ ለልጆችሽ ለልጅ ልጆችሽ ይህንን ያስቀምጥልሽ። ዘርሽ የማይክድ ፍሬው ያማረ ሙስሊምና ልክ እንዳንቺ እንዳማረ ሙስሊም ልጆችሽም በዛ ዘር ማንዘርሽ የሚሆንልሽ። እርዳታሽ ደግነትሽን አይቶ ለልጆች እያንዳንዱን ያስቀምጥልሽ። ምድር ላይ የሚከፍል አምላክ ያለኝና ሳታዩ ደግሞ አያሳልፍሽ አምላክ ያላህን የምለምነው ነገር ፍሬሽን ለቅሞ እዚሁ በልተሹ እንድትሄጂ ያርግሻለሁ። ተጨማሪ የሚያስቀምጥልሽ እዛም ሲያይሽ አስታውስሻለሁ ብሎ ይመዝግብልሽ መዝገቦች። እሷም ደግሞ በእኔ ደግሞ የበለጠ ያስታውስሽ። እኔ የመጣሁበትን የሰዎችን አለማመን ቦታ ወደ ማመን እየጣርሽ ያለሽ ነሽ። ሰዎች ክፉ ናቸው፣ ሰዎች ክዳሉ የሚለውን ነገር ለማሳመን እየመጣሽ ያለሽ ጀግና ሴት ነሽ እና ልብሽን አይቀይርብሽ። በጣም ነው የማመሰግነው። አላህ ይጠብቅሽ፣ ከነ ውበትሽ ከነዚሁ ካለሽ የሴቶችን የምታስተምር ያድርግሽ፣ የሴቶች አርያ ያድርግሽ። የአንቺ የምትወጃት ልጅሽንም ነገ አርያ ያድርግልሽ። ወንዶች ልጆች ቀሪዎች፣ አስተማሪዎች የሆኑ በእስልምና የተጠሩ ያድርግልሽ። እናትሽንም አንቺ ልብሽ ውስጥ ያለውን የምትፈልጊውን እስከምታገኝ ድረስ አላህ አይተሽ ያደርግልሽ። እሷንም እድሜና ጤና ይስጥልሽ። ወንድም እህቶችሽን ባለቤትሽንም እንደዛው የምታኮሪ የሚኮሩብሽ ሁሌ ሲያዩሽ እንደዚህ አሁን እንደሚደሰቱብሽ ሁሌ የተደሰቱብሽ ያደርግልሽ። አላህ ይጠብቅሽ። አላህ አይለየን። ቢለየን እንኳን በዓለም አይለየን። በዓለም በስግብግብነትና በማይሆን አይለየን። ከለየን በክብር የትነሽ ተናፍቀሻል የምንባባል ያድርገን። ቢለየን እንኳን የትነሽ ስንባባል እንዴ ያለን አላደር በዱዓችን የምንተዋወስ የምንደነጋገጥ እንዴ እህቴን እኮ ቢያንስ አብረን ትናንት ሆነናል ብሎ የሚያስደነጋግጥም ይሄ የጠለሽ የዓለምን ፍቅርን አይስጠን። የዓለም ፍቅር ማውቀው ስለሆነ ዛሬ በልተን ነገ መካድ ነው። ዛሬ አቅፈን ነገ መግፋት ነው። ዛሬ ረግጠን ማለፍ ነው። ለላዩ ላይ ተረማምደን ላዩ ላይ ለመቆም ነው እንጂ የምንፈልገው አብሮኝ ይደግ ማይል ነው። ስለዚህ አላህ ነገ እንኳን አርቆ ቢያስቀምጠን ቦታችንን የማንደራረስ በስጋ ቢያደርገን እንደው ልብሽ ውስጥ አለ አይደል ዱዓሽን የሚነጥለኝ ያድርገኝ። ሁሌ ልብሽ ውስጥ አዲስ እኮ ስትይ ያቺ ሙስሊም እህቴ ሁሌ በቃ በዛው ጠብቃት የሚያስብል ዱዓሽን አይለየኝ። የምወደው ይሄንን ዱዓሽን ሁሌ እንድታረጊልኝ ልብሽ ውስጥ እያስታወሰ ያድርግሽ። አመሰግናለሁ። አላህ ይውደድሽ። ላቭ ዩ እና ካናቴ ወረጃው መልሺ ካናቴ ወረጃ ሰላም አለይኩም